ሰላም ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። እንግሊዘኛና ሂሳብንም ጨምሮ በውስጥ መስመር እያስተማርን ነው የምንገኘው በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ከጠዋቱ 12 ሰዓት እስከ ምሽቱ በኢትዮጵያ 6 ሰዓት ድረስ በኦንላይን እያስተማረን ነው የምንገኘው። እናንተም የዚህ ድል ተካፋይ ትሆኑ ዘንድ በተለይ ደግሞ ጀማሪዎች ከሆናችሁ አማርኛን ከመሰረቱ ማንበብ ማትችሉ፣ መጻፍ ማትችሉ፣ እንግሊዘኛንም እንደዛው ሂሳብንም መደመር፣ መቀነስ፣ ማባዛት ሌሎችንም የምትቸገሩ እህት ወንድሞቻችን ካላችሁ ደውሉልን። በኦንላይን በሳምንት 5 ቀን እናስተምራችኋለን። ቆንጆ በሆነ ሁኔታ በጣም በሚያምር በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እንዲሁም እንግሊዘኛ ለማውራትም ይቸግራችሁ ከሆነ እንድታወሩና ሌሎችንም ብዙ ማከናወን የምትችሉትን ነገር ጸሎት ማድረግ፣ ቁርአን መቅራት እንዲሁም ደግሞ መጽሐፍ ቅዱስ ማንበብ ከጓደኞቻችሁ ጋር መጻጻፍ ቸግሯችሁ ከሆነ እኛ ጋር ደውሉልን። ለዛ ሁሉ መፍትሄ እናገኝላችኋለን። ከዛ ውጭም ደግሞ ብዙ በህይወታችሁ ላይ ልታማክሯቸው የምትፈልጓቸው ነገሮች ካሉ የምክር አገልግሎት በነጻ እንሰጣችኋለን ማለት ነው። አብራችሁን እስከ መጨረሻው ለመከታተል ሞክሩ። እዚህ ጋር እንደምታዩቸው በመጀመሪያ ፊደሎች በሁለተኛ፣ በሶስተኛ፣ በአራተኛ፣ በአምስተኛ እስከ ስድስተኛ ያሉ ፊደላትን ነው የምናየው። የሀ ፊደል እስከ ስድስተኛ፣ የለ ፊደል እስከ ስድስተኛ፣ የመ የሰ እና የረ ፊደልን እስከ ስድስተኛ ቤተሰቦች ያሉትን አንዳንድ ቃል በየፊደሉ እየመሰረትን የምናይ ነው የሚሆነው። የመጀመሪያ ስራችን መሆን ያለበት አንድን ቃል ለማንበብ ወይም ለመጻፍ መጀመሪያ መሰረታዊ የሆኑ ፊደሎችን ማወቅ መቻል አለበት። 34ቱን መደበኛ ፊደሎችን ማወቅና እንዲሁም የነዛን ፊደሎችን ድምፅና ቅርጽ ማወቅ መቻል አለበት። የመጀመሪያው ስራው መሆኑ እሱ ነው። እነሱን ማወቅ ከቻለ ከዛ በኋላ ያለው ደግሞ መጀመሪያ ፊደላትን ነጣጥሎ ማወቅ ነው። እያንዳንዱ ከዛ ከ34ቱ ቤተሰብ መካከል እያንዳንዱ ፊደል ነጣጥሎ ማወቅ። ሁለተኛው ደግሞ መሆን ያለበት ምንድነው? የፊደላትን ድምፅ ማወቅ ነው። ድምፅ። ሶስተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ ነው። ለምሳሌ የሀ ቤተሰብ ሆኖ ስንተኛ ነው? የለ ቤተሰብ ሆኖ ስንተኛ ነው? ከየትኛው ቤተሰብ ስመጣ የሚለውን በደንብ ረጋ ብሎ ማወቅ መቻል አለበት። ከዛ በኋላ አገጣጥሞ ለማንበብ ምንም የሚያግድ ነገር የለውም። ምናልባት ፊደላትን እናውቃለን ነገር ግን ማገጣጠም አንችልም ለምትሉ ወይም እናነባለን መጻፍ አንችልም ለምትሉ ደግሞ በውስጥ መስመር አናግሩኝ። እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙ ነው የሚሆነው። በሳምንት 5 ቀን ከሰኞ እስከ ዓርብ ቆንጆ በሆነ ሁኔታ እናስተምራችኋለን። ስለዚህ በቀጥታ በመደወል ልክ እንዳልኳችሁ በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙን ይሆናል። አሊያም ሊንኮቻችን ተጠቅማችሁ ታገኙናላችሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እንደምታዩት የመጀመሪያው ሀ ፊደል ላይ ቃል ስንመሰርት የመጀመሪያ ሀ ከዛ ገ ከዛ ር በአንድ ላይ ምን ብለን እናነባዋለን? ሀገር። ይህንን ሀገር ብላችሁ ለማንበብ የሚከብዳችሁ ካላችሁ መጀመሪያ ሀ ብላችሁ ትይዛላችሁ፣ በአእምሯችሁ ሴቭ ታደርጋላችሁ። ከዛ ገ ሀና ገ በአንድ ላይ ስታደርጉት ሀገ ይላል አይደለ? ሀገ። ከዛስ ርህን ትጨምሩበታላችሁ። ሀገር በአንድ ላይ ሀገር። በዚህ መሰረት ልክ ይህንን ምሳሌ ተጠቅማችሁ ሁሉንም ማንበብ ይቻላል ማለት ነው። ሁለተኛው ሁ ፊደል ነው። ሁሉም ይላል አይደለ? ሁ ሁለተኛ፣ ሉ ሁለተኛ፣ ም ስድስተኛ በአንድ ላይ ሁሉም የሚል ቃል ይሰጠናል ማለት ነው። ሁሉም ሁሉም። ሌላው መጀመሪያ ሂ ካልነ ሶስተኛ ነው። ሳ ካልነ አራተኛ ነው። ብ ካልነ ስንተኛ ነው? ስድስተኛ። በአንድ ላይ ምን ብለን ነው የምናነባቸው? ሂ ሳ ብ። ሂ ስንል ኢ የሚል ድምፅ አለው። ሳ ስንል አፋችን የሚያስከፍት ድምፅ አለው። ብ ስንል አጭር ድምፅ አለው ማለት ነው። ስለዚህ በአንድ ላይ ምን ብለን ነው የምናነበው? ሂሳብ ሂሳብ ሂሳብ። በአራተኛው ደግሞ ሀ ስንል አራተኛ ነው። ይ ስንል ስድስተኛ ነው። ል ስንል ስድስተኛ ነው። በአንድ ላይ ኃይል ኃይል ብለን እናነባለን። በአምስተኛዋ ሄ ስንል ደግሞ የሀ ቤተሰብ ሄ ነው። ይሄ ደግሞ መሀል ላይ ያለው ዘ ይባላል። በላይኛው ከንፈርና በላይኛው ጥርስና በታችኛው ከንፈር የሚጠራ ድምፅ ዘ ብለን እንጠራዋለን። ሄቨን 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 ብለን እናነባለን ማለት ነው። እዚህ ጋር ስድስተኛው ህ ስድስተኛ ነው። ዳ አራተኛ ነው። ር ስድስተኛ ነው። በአንድ ላይ ምን ብለን ነው የምናነበው? ህዳር 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 ብለን እናነባዋለን። አሁን ወደ ለቤት ተሸጋግረናል። የለ ፊደል ላይ ደግሞ የመጀመሪያው ለ ስንል ለ የመጀመሪያ ነው። ው ስንል ስድስተኛ ነው። ጥ ስንል ስድስተኛ ነው። በአንድ ላይ ምን ብለን እናንበባቸው?
ለውጥ ለውጥ ለውጥ። ይሄኛው ደግሞ ለሁለተኛ ነው። ሁለተኛ ሉ ማለት ነው። እችኛዋ ሊ ካልን ሸፋፋ ያላት ሶስተኛዋ ሊ ናት። ለሊ ከዛስ ት ስድስተኛ በአንድ ላይ ለሊት ሉሊት ሉ ሁለተኛ ሊ ሶስተኛ ት ስድስተኛ ነው ማለት ነው። ስለዚህ ምን ብለን ነው የምናነበው? ሉሊት ብለን በቀላሉ ማንበብ እንችላለን። ከዚህ ጋር ሶስተኛዋ ሊ ናት። ት ስድስተኛ ነች። ር ስድስተኛ ነች። በአንድ ላይ ምን ብለን እናንበው? ሊተር ብለን እናነበዋለን ማለት ነው። ሊተር። ሌላው እዚህ ጋር ላ ስንል የለ ቤተሰብ አራተኛ ነው። ን ስንል ስድስተኛ ነው። ድ ስንል ስድስተኛ ነው። በአንድ ላይ ላንድ ብለን እናነባዋለን። የለ ቤተሰብ አምስተኛ ሌ፣ አሁንም የለ ቤተሰብ ሰባተኛ ሎ፣ ከዛ የቸ ቤተሰብ ስድስተኛ ች፣ በአንድ ላይ ሌሎች። የለ ቤተሰብ ስድስተኛ ል፣ የመ ቤተሰብ አራተኛ ማ፣ የተ ቤተሰብ ስድስተኛ ት፣ በአንድ ላይ ልማት። አሁን ወደ መ ተሸጋግረናል። የመ ቤተሰብ መ የመጀመሪያ፣ ሆ የሀ ቤተሰብ ሰባተኛ፣ ን የነ ቤተሰብ ስድስተኛ፣ በአንድ ላይ መሆን ብለን እናነበዋለን። መሆን። ሌላው ሙ ስንል የመ ቤተሰብ ሁለተኛ፣ ከ ስንል የከ ቤተሰብ አንደኛ፣ ራ ስንል የረ ቤተሰብ አራተኛ፣ በአንድ ላይ ስናነበው ሙከራ የሚል ቃል ይሰጠናል ማለት ነው። ሌላው እዚህ ጋር እንደምታዩት ሚ ስንል ሶስተኛ ማለት ነው። ዛ ስንል አራተኛ የዘ ፊደል፣ ን ስንል የነ ፊደል ስድስተኛ፣ በአንድ ላይ ሚዛን። እስካሁን ዝም ብላችሁ እየተከታተላችሁ ያላችሁ እህት ወንድሞቼ ካላችሁ ለ5 ሰከንድ ልጠብቃችሁና ሰብስክራይብ አድርጉ። እንዲሁም ላይክ እና ሼር አድርጋችሁ ቢያንስ ለ3 ሰው ሼር አድርጋችሁ ውጡ። እሺ፣ ይሄ ለማንኛውም የምናደርገው መልካም ትብብር ነው። መልካም ትብብራችን ደግሞ ለስራችንም ጥሩ ነገር ያመጣልና ለእናንተም ለእኛም ጠቃሚ ነው። ሰብስክራይብ አድርጋችሁ ላይክ እና ሼር እያደረጋችሁ ለሌሎች ማዳረሳችሁን አትዘንጉ። በውስጥ መስመር መማር ለምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል ወይም በዋትስአፕ የምታገኙ ነው የሚሆነው። አሊያም ደግሞ ዲስክሪፕሽን ላይ ሊንኮቻችን አሉ። ሊንኮቻችን ተጭናችሁ በምትፈልጉት ይወስዷችኋል። ቴሌግራምም አለ፣ ኢሞ፣ ዋትስአፕም አለ። ስለዚህ በሱ መጠቀም ይቻላል። እንቀጥል። ማ ስንል የመ ቤተሰብ አራተኛ፣ ወ ስንል የወ ቤተሰብ አንደኛ፣ ቅ ስንል የቀ ቤተሰብ ስድስተኛ፣ በአንድ ላይ ማወቅ። ሜ ስንል እዚህ ጋር የመ ቤተሰብ አምስተኛ፣ ት ስንል የተቤተሰብ ስድስተኛ ማለት ነው። መጀመሪያ ሜ ስንል የመ ቤተሰብ አምስተኛ፣ ት ስንል የተቤተሰብ ስድስተኛ፣ ር ስንል የረ ቤተሰብ ስድስተኛ፣ በአንድ ላይ ምን ብለን ነው የምናነበው? ሜተር። ን የመ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ጭ የጨ ቤተሰብ ስድስተኛ፣ በአንድ ላይ ምን ብለን እናነበዋለን? ምንጭ። ወደ ሰ ፊደል ወደ ንጉሱ ሰ እንሸጋገር። እዚህ ጋር የምታዩት የመጀመሪያው ሰ ፊደል ነው። ከዛ ለ የለ ቤተሰብ አራተኛ፣ ም የመ ቤተሰብ ስድስተኛ፣ ምን ብለን ነው የምናነበው? ሰላም። ይችን የማያውቃት የለም። ምንም አማርኛ የማይችል ሰው ሰላም የምትለው አይጠፋትም ወይም አይጠፋውም። በቲክቶክ በማንኛውም ወይም በቴሌግራም በዋትሳፕ ስንጸጻፍ ሰላም የምትለዋን ነገር በብዛት እናገኛታለን። ይቺ በሁሉ የተለመደች ነች። ሱ ስንል የሰ ቤተሰብ ሁለተኛ፣ ዳ ስንል የደ ቤተሰብ አራተኛ፣ ን ስንል የነ ቤተሰብ ስድስተኛ፣ በአንድ ላይ ሱዳን ብለን እናነባለን። ሲ ካልነ የሰ ቤተሰብ ሶስተኛ፣ ሳ ስንል ይቺ የሰ ቤተሰብ ናት። ማነው የምትባለው? ሰዓቱ ሰ ተብላ ትጠራለች። አራተኛ ሳ ነች። ይህ ስንል የቤተሰብ ስድስተኛ ትሆናለች። ሲሳይ። ሌላው ሰ አራተኛ ሳ የሚባለው ነው ማለት ነው። ም ስንል የመቤተሰብ ስድስተኛ፣ ን ስንል የነቤተሰብ ስድስተኛ፣ ት ስንል የተቤተሰብ ስድስተኛ፣ በአንድ ላይ
ሳምንት 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 ስንል አሁን ንን አልጠራናትም አይደለ? አንዳንዴ የነ ፊደል ትዋጣለች ወደ ውስጥ። የነ ፊደል ስድስተኛዋ በተለይ ብዙ ቃል ላይ ብታዩት ትዋጥባችሁና ለመጻፍም ትቸገራላችሁ። አሁን እናንተ ሳምንት ብላችሁ ጻፉ ብላችሁ ንን ትረሷታላችሁ። ስለዚህ ነ ፊደል ስለምትዋጥ ጽሁፍ ላይ ጎልታ ትወጣለች። እንዲሁም ደግሞ ስንናገር ወደ ውስጥ ትገባለች ማለት ነው። እሱን እያስታወሳችሁ ሌላው ሴ ስንል የሰ ቤተሰብ አምስተኛ ባለቀለበቷ፣ ቶ ስንል ደግሞ የተ ቤተሰብ ሰባተኛ፣ ች ስንል የቸ ቤተሰብ ስድስተኛ በአንድ ላይ ሴቶች ሴቶች። ኦኬ ስ የሰ ቤተሰብ ስድስተኛ፣ ጋ የገ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ። ምን ብለን ነው የምናነበው? ስጋት ስጋት። ኦኬ አሁን ወደ ረ ፊደል ተሸጋግረናል ማለት ነው። የመጀመሪያው እዚህ ጋር የምታዩት ረ የመጀመሪያ ነው፣ ዘ የመጀመሪያ ነው፣ መ የመጀመሪያ ነው። ረ ዘ መ ብለን እናነበዋለን። ረ ዘ መ። ወደ ሁለተኛው ሲሄድ ሩ ሁለተኛ፣ ሲ ሶስተኛ፣ ያ አራተኛ። ሩ ሲ ያ ሩሲያ ሩሲያ። ኦኬ ሪ ሶስተኛ፣ ሞ ሰባተኛ፣ ት ስድስተኛ በአንድ ላይ ሪሞት 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 ብለን እናነበዋለን። ሌላው ራ አራተኛ የረ ቤተሰብ ነው። ህ የሃ ቤተሰብ ስድስተኛ፣ መ የመ ቤተሰብ የመጀመሪያ፣ ት የተ ቤተሰብ ስድስተኛ ምን ብለን እናነበዋለን? ራህመት ራህመት ራህመት። ሬ የረ ቤተሰብ አምስተኛ፣ ዲ የደ ቤተሰብ ሶስተኛ፣ ዮ የየ ቤተሰብ ሰባተኛ ምን ብለን እናነበዋለን? ሬዲዮ 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 ብለን ነው የምናነበው። የመጨረሻው ር ስድስተኛ፣ ቀ የመጀመሪያ፣ ት ስድስተኛ በአንድ ላይ ርቀት ብለን እናነባለን። ቤተሰብ ዛሬ ያየናቸው ከአንደኛ እስከ ስድስተኛ ፊደሎች ከሀ እስከ ረ ያሉ ፊደላትን ነው። የመጨረሻ ፊደሎችን ደግሞ በሌላ ቪዲዮ የምሰራላችሁ ነው የሚሆነው። እያንዳንዱን ረጋ ብላችሁ በመከታተል በማስታወሻ በመጻፍ እንዲሁም ደግሞ እየደጋገማችሁ ፈጥንም ከሆነ እያስቆማችሁ በደንብ መከታተላችሁን እንዳትዘነጉ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ስትወጡ ላይክ እና ሼር አድርጋችሁ በትንሹ ለሶስት ሰው ሼር አድርጋችሁ ትወጡ ዘንድ ማሳሰቢያ ሰጣችኋለሁ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ቀለል ባለ ሁኔታ በሳምንት 5 ቀን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋችኋለን፣ እናግዛችኋለን። በማንኛውም በምክር አገልግሎት ሊሆን ይችላል፣ በትምህርት ሊሆን ይችላል። በማንኛውም ሁኔታ ሁሉ ከጎናችሁ ለመሆን ዝግጁ ነን። ስለዚህ አዲስ ተመዝጋቢዎች ከሆናችሁ ደውሉልን። በአጭር ጊዜ ብቻ ራሳችሁን ለውጣችሁ ማንበብና መጻፍ ትችሉ ዘንድ የበኩላችን ድርሻ እንወጣለን። እናንተም የበኩላችሁን ድርሻ ትወጡ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘው።